ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል ጄኔራል ክንፈ ዳኘው ህዝባችንን ወደ ቦታው ከመለስን በኋላ እንገነጠላለን አሉ። እንዲሁም ከነፍሳችን በላይ አብልጠን በምንወዳቸው ነብያችን አንደራደርም ሲሉ ኡስታዝ አቡበከር አህመድ ተናገሩ የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ ወዳዘጋጀነው መረጃ እንለፍ። ጄኔራል ጻድቃን ገብረትንሳኤ የኢትዮ ኤርትራ ጦርነት መጀመሩ አይቀሬ ነው አሉ። ጄኔራል ጻድቃን ገብረትንሳኤ በትግራይ ሄራልድ ላይ ባስነበቡት ጽሑፍ በማንኛውም ጊዜ በኢትዮ ኤርትራ መካከል ጦርነት ሊነሳ ይችላል በማለት ጀምረዋል። አክለውም ይሄ ጦርነት ሱዳንን ጨምሮ በአካባቢው ሀገራትና በቀይ ባህር ደህንነት ጭምር ቀጥተኛ ተጽዕኖ እንደሚፈጥር ገልጸው በዋነኛነት የሚጎዳው ግን ትግራይ ክልልን እንደሚሆን አስረድተዋል። ትግራይ ክልል ከእንደዚህ አይነት ግጭት መራቅና ሰላሙን ማስጠበቅ እንደሚገባው ያሳሰቡት ጄኔራሉ አክለውም እስካሁን የደረሰብን መከራ ይበቃል፣ የሰላም አማራጭ የጠበበ ቢሆንም እንኳን ጦርነትን መሸሽ ብቸኛው አማራጭ ነው ብለዋል። ግጭቱን ለማስቀረት የሚያስችሉ አማራጮች በሙሉ መፈተሽ እንዳለባቸውም አሳስበዋል። የፕሪቶሪያውን የሰላም ስምምነት ተከትሎ በኢትዮጵያና በኤርትራ መካከል የነበረው ጥምረት መፍረሱን ያወሱት ጄኔራል ጻድቃን ግንኙነታቸው እየሻከረ ሄዶ አሁን ጦርነት የማይቀር እንደሚመስልም አስረድተዋል። ሁለቱም ለዚህ ዝግጅታቸውን በማጠናቀቅ ላይ እንደሚገኙ ጠቅሰው የጦርነት ዝግጅት በባህሪው የሆነ ደረጃ ካለፈ ወደ ኋላ የማይመለስና ለመቆጣጠርም የማይቻል ይሆናል ብለዋል። ቀጥለውም በዚህ መጪው ጦርነት የትግራይ ክልል የጂኦግራፊ አቀማመጥ ከታሪካዊ ከባህላዊና ከፖለቲካዊ ሁኔታዎች በመነሳት ወሳኝ ሚና እንዳለው ጠቅሰው በእሳቸው እይታ ትግራይ ሰላምን ብትመርጥ እንደሚፈልጉም አስረድተዋል። የአዲስ አበባና የአስመራ መንግስታት ከድርድር ይልቅ ግጭትን በመረጡበት በዚህ ወቅት ትግራይ ክልል የሁለቱ የጦር አውድማ መሆን እንደሌለባትም አስረድተዋል። አክለውም ኤርትራ ነፃ ከወጣችበት ጊዜ አንስቶ የዚህን ጨካኝ መንግስት ባህሪ ያውቀዋል፣ በዙሪያው ያሉትን ሀገራት በተለይም ኢትዮጵያንና ሱዳንን መጠቀሚያ ያደርጋለን ብለዋል። ጄኔራል ጻድቃን በተጨማሪም ኢሳያስ አፈወርቂና ተከታዮቻቸው የኤርትራ መንግስት ከጀመሩ የእስራኤልን አይነት ጥንካሬ፣ የሲንጋፖርን አይነት ኢኮኖሚና የዴንማርክን አይነት ማህበራዊ ደህንነት እንዲኖረው ይፈልጋሉ። ይሁንና ይህንን ለማሳካት የሚፈልጉት በራሳቸው ብሔራዊ ሀብት ላይ ተመስርተው ሳይሆን በጎረቤቶቻቸው ኪሳራ ነው ካሉ በኋላም የኤርትራ መንግስት የፖሊሲ ማስፈጸሚያ መሳሪያው የጦር ኃይሉ መሆኑንም ገልጸዋል። በዚህ የፖሊሲ አቅጣጫ መሰረት የመረብ ወንዝን ተሻግረው የኤርትራ ወታደሮች የፈጸሙትን በዝርዝር ያቀረቡት ጄኔራሉ አሁን ካለው ሁኔታ አኳያ ለትግራይ ጥሩ አማራጭ የሚሆነው ይህንን የሁለቱን ሀገራት ጦርነት ማስቀረት እንደሆነም አስረድተዋል። ከዚሁ ጋር በተያያዘ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ 3 የህወሓት የጦር አዛዦችን ከስራ ማገዳቸው ተሰምቷል። ጄኔራሎቹ ከስራ የታገዱት መፈንቅለ መንግስት ለማድረግ የግጭት እንቅስቃሴ መጀመራቸውን ተከትሎ ነው የተባለ ሲሆን የታገዱት ጄኔራሎችም አንደኛ ብርጋዴር ጄኔራል ምግበይ ኃይሌ፣ ሁለተኛ ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ እንዲሁም ሜጀር ጄኔራል ማሾ በየነ ናቸው ተብሏል። እነዚህ የታገዱት ጄኔራሎች በሰሜኑ ጦርነት ወቅት ዋና የጦር አዛዦች እንደነበሩም ተገልጿል። አቶ ጌታቸው ረዳ አክለውም የፕሪቶሪያውን ስምምነት ለማፍረስ የሚደረገው እንቅስቃሴ መቆም አለበት ያሉ ሲሆን በተጨማሪም ጊዜያዊ አስተዳደሩ ከታች እግሩን እንዳይረግጥ የሚከላከልበት መንገድ አሁን የትግራይን የጸጥታ ኃይሎች ጭምር በመጠቀም ስልጣን ለመያዝ ማህተሙን እስከ መንጠቅ ተደርሷልም ብለዋል። ከፍተኛ የጸጥታ ኃይሎች እንቅስቃሴውን እንዲያቆሙም ፕሬዝዳንት ጌታቸው ረዳ ያሳሰቡ ሲሆን ንቅናቄው የሰራዊቱን አንድነት የሚያናጋ ሁኔታ እየፈጠረ ነውም ብለዋል። በዚህም ምክንያት የትግራይ ጊዜያዊ አስተዳደር ካቢኔ በትግራይ ጸጥታ ኃይሎች ከፍተኛ አዛዦች ላይ የተላለፈውን ውሳኔ በኃይል ስልጣንን ለመንጠቅ መወሰኑንም መወያየቱን አስታውሰዋል። በሌላ ዜና ከነፍሳችን በላይ አብልጠን በምንወዳቸው ነብያችን አንደራደርም ሲሉ ኡስታዝ አቡበከር አህመድ ተናገሩ። ይሄ በአደባባይ የተላለፈ የጥላቻ ንግግርና ሃይማኖታዊ ትንኮሳ በህዝበ ሙስሊሙ ላይ የፈጠረውን ህመም በአግባቡ በመረዳት የሚመለከታቸው የጸጥታና የህግ አካላት ተጨማሪ ጥፋት ከመከተሉ በፊት እርምጃ ይውሰዱ ሲሉ የእስልምና ጉዳዮች ጠቅላይ ምክር ቤት መግለጫ አውጥቷል። ከሰሞኑ በማህበራዊ ሚዲያዎች በተለይም ደግሞ በቲክቶክ ላይ አንድ ግለሰብ ነብዩ መሐመድና እስልምናን መዝለፉ በርካቶችን አስቆጥቷል። ይህንን ተከትሎም የእስልምና ጉዳዮች ምክር ቤት መግለጫ አውጥቷል። በዚህ መግለጫም የጥላቻ ንግግር በማድረግ ግጭት ለመፍጠር የሚንቀሳቀሱ አካላት ተጠያቂ እንዲሆኑ አጥብቆ አሳስበዋል።
የእስልምናን መልካም እሴቶችና የነቢዩ መሐመድን ክብር በመዳፈር ህዝበ ሙስሊሙን የሚያስቆጡ የጥላቻ ንግግሮች በስፋት እየተሰራጩ መሆናቸውን የገለጸው ጠቅላይ ምክር ቤቱ እነዚህ አካላት ከዛሬ ነገ ህጋዊ እርምጃ ተወስዶባቸው ከጥፋታቸው ይታረማሉ በሚል ቀና ሐሳቤ ጉዳዩን በትዕግስት ሲከታተል እንደቆየም አስታውቀዋል። ይሁን እንጂ ችግሩን ከዚህ በላይ በትዕግስት መመልከት ውጤቱ የከፋ መሆኑንም ጠቁመዋል። የእስልምናና የነቢዩ መሐመድን ክብር የሚነኩ አካላት በህግ ተጠያቂ እንዲሆኑ ማድረግን ከየትኛውም አይነት ተግባር ቅድሚያ ሰጥቶ እንደሚሰራም አስታውቋል። በመሆኑም በተደጋጋሚ ተከስቶ በቸልታ እየታለፈ ያለው የኢስላምንና የነቢዩ መሐመድን ክብር የሚነካ የጥላቻ ንግግር ያደረጉ ግለሰቦች አስተማሪ ቅጣት እንዲያገኙ ጉዳዩ በቀጥታ የሚመለከታቸው የፍትህ፣ የጸጥታና የደህንነት አካላት የህግ ተጠያቂነትን ለማምጣትና መሰል ጥፋቶች እንዳይደገሙ ከመቼውም ጊዜ በላይ በልዩ ትኩረት እንዲሰሩ ምክር ቤቱ አሳስቧል። ጠቅላይ ምክር ቤቱ የሃይማኖት ተቋማት ጉባኤ ጉዳዩ ከዚህ በላይ ከመካረሩ በፊት የጋራ አቋም በመያዝ አፋጣኝ መፍትሄ እንዲያገኝም አስቸኳይ ውሳኔ እንዲወስንም ጠይቋል። ይህ በአደባባይ የተላለፈ የጥላቻ ንግግርና ሃይማኖታዊ ትንኮሳ በህዝበ ሙስሊሙ ላይ የፈጠረው ህመምን በአግባቡ በመረዳት የሚመለከታቸው የጸጥታና የህግ አካላት ተጨማሪ ጥፋት ከመከተሉ በፊት አስቸኳይ እርምጃ እንዲወስዱ ማሳሰቢያም ሰጥቷል። የሰሞኑ የጥላቻ ንግግር ምንጩ የተራ ግለሰብ ቢመስልም ከጀርባ አጀንዳና የሐሳብ ተጋሪዎች ያሉት በመሆኑ ህዝባዊ ቁጣ ከመቀስቀሱ በፊት የሀገርና የህዝብ ጉዳይ ያገባናል የሚል ሁሉ ከጠቅላይ ምክር ቤቱ ጋር በመቆም ትንኮሳውን እንዲያወግዙም ጥሪ አቅርበዋል። በተያያዘም ከነፍሳችን በላይ አብልጠን በምንወዳቸው ውዱ ነቢያችን ክብር የማንደራደር መሆኑን ሁሉም ሊያውቅ ይገባል ሲሉ ኡስታዝ አቡበከር አህመድ መልእክት አስተላልፈዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ ከሰሞኑ በተለያዩ ሶሻል ሚዲያዎች ድንበር የሚያልፉ ግለሰቦችን አስመልክቶ መልእክትን አስተላልፈዋል። የፉሪ ክፍለ ከተማ እስልምና ጉዳዮች ምክር ቤት ከኢትዮጵያ ሙስሊም ወጣቶች ካውንስል ጋር በመተባበር በተዘጋጀ የዳዕዋ መድረክ በርካታ ሙስሊሞች በተገኙበት መልእክት ያስተላለፉት ኡስታዝ አቡበከር አህመድ ከነፍሳችን በላይ አብልጠን በምንወዳቸው ውዱ ነቢያችን ክብር የማንደራደር መሆኑን ሁሉም ሊያውቅ ይገባል ሲሉ ተናግረዋል። እኛ እምነታችን በምናስተምርበት ወቅት ፈጽሞ የሰዎች እምነት ላይ ድንበር አናልፍም፣ እስልምናም ይህንን አያዝም ያሉ ሲሆን ሌሎች የእምነት ተቋማትም ድንበር የሚያልፉ ግለሰቦችን ተው ሊሉ ይገባልም ብለዋል። እንደ ተቋም በህግ መሄድ እስካለብን ጥግ ድረስ እንሄዳለን ያሉ ሲሆን ሙስሊሙ ማህበረሰብ በተለይም ወጣቱ በሰላማዊ መንገድ እምነቱን ማስከበር አለበት ሲሉም ኡስታዝ አቡበከር አህመድ መልእክታቸውን አስተላልፈዋል። በመጨረሻ ጄኔራል ክንፈ ዳኘው ህዝባችንን ከመለስን በኋላ እንገነጠላለን ሲሉ አነጋጋሪ መልእክትን አስተላልፈዋል። ከሜቴክ ሙስና ጋር በተያያዘ ተከሰው በቅርቡ በምህረት ከስር የተለቀቁት ጄኔራል ክንፈ ዳኘው ህዝባችንን ወደ ቦታው ከመለስን በኋላ እንገነጠላለን ሲሉ አነጋጋሪ መልእክትን አስተላልፈዋል። ጄኔራል ክንፈ ዳኘው ይህንን ሁሉ ካደረግን በኋላ ሰማዕታቶች የተሰውለትን ዓላማ እውን እናደርጋለን። እሱም ነፃ ሀገር መመስረት ነው። የማትደፈርና የማትለምን ነፃ ትግራይን እንገነባለን። የሸዋን ተራፊ የማትበላ ነፃ ትግራይን እንገነባለን። እንደ ቀድሞ ኢትዮጵያውያን ሸዋን ተሸክማ ከሸዋ የማትለምን ነፃ ትግራይን እናነጻለን ሲሉ በመቀሌ በተደረገ አንድ ስብሰባ ላይ ተናግረዋል ሲል አስፋ አብርሃ በማህበራዊ ትስስር ገጹ ላይ አጋርቷል። ክቡራን አድማጮቻችን ለሰዓቱ ብታድምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ